ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ። እሺ ውድ ቤተሰቦች፣ ዛሬም እንደተለመደው እንዴት በቀላል መንገድ እንግሊዘኛን ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እጅግ ማወቅ ያሉብንን የእንግሊዘኛ እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንደተለመደው እንዴት እንግሊዘኛን በቀላል መንገድ ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንዴት በቀላል መንገድ እንግሊዘኛን ማንበብ እንችላለን የሚለውን ቻሌንጅ ጀምረናል ማለት ነው። እንግዲህ አናባቢዎችን እንዴት በቀላል መንገድ በአጭርም በረጅም ድምጽም እንዴት ማንበብ እንደምንችል አይተናል ማለት ነው። ስለዚህ ዛሬ ደግሞ በአጭር ድምጽና በረጅም ድምጽ ልዩነቱን እያነጻጸረን በእነዚህ በምታዩቸው ቃላቶች በደንብ እናያለን ማለት ነው። ስለዚህ ዛሬ አናባቢ አይን በአጭር ድምጽና በረጅም ድምጽ እንዴት እናያለን። ከዛሬ በፊት ደግሞ አናባቢ ኤን በደንብ አይተናል ማለት ነው። በአጭርና በረጅም ድምጽ ቃላቶችን በደንብ እያየን ማለት ነው። ስለዚህ ዛሬ ደግሞ አናባቢ አይን በአጭር ድምጽ እና በረጅም ድምጽ እንዴት ማወቅ እንችላለን፣ እንዴት በቀላሉ መረዳት እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። የመጀመሪያው ምን ይላል? እዚህ ጋር አሁን ስታዩ አናባቢ አይ በአጭር ድምጽ፣ አናባቢ አይ በአጭር ድምጽ ምን ይላል? እንግዲህ አናባቢ አጭር ድምጽ ነው። አጭር ድምጽ ነው ስንል ምንድነው? አናባቢው አንድ ብቻ ነው። ስለዚህ ድምጹ ያጥራል ማለት ነው። ስለዚህ እዚህ ጋር አይን እንደምናነባታለን ማለት ነው። እንደ ኢ እናነባታለን። አንድ አናባቢ ሲኖራት አይን ምን ብለን እናነባታለን? እንደ ኢ እናነባታለን ብለን ሰርተናል ማለት ነው። ስለዚህ ዛሬም እሱ ነው ምን ደግሞ ማለት ነው። ስለዚህ እዚህ ጋር ኤስ አይ ቲ አለ። ኤስ አይ ቲ ስንት አናባቢ አለ? አንድ ብቻ ማነች? እሷ አይ ብቻ ነች። ስለዚህ አይ ብቻ በምትሆንበት ሰዓት ምን ብለን እናነባዋለን አልኳችሁ? ኢሜል ድምጽ አላት። አይ ኢሜል ድምጽ አላት ማለት ነው። ስለዚህ ኤስ አይን እንደ ሲ ነው የምናነበው። ኢ የሚል ድምጽ አለ። ሲ ስትሉ ከዛ ቲን እንደ ት ማንበብ። ሲት ማለት ምንድነው? መቀመጥ ማለት ነው። መቀመጥ። ያ ወደዚህኛው እንሂድ በቀላል መንገድ። አሁን እዚህ ጋር ስንት አናባቢ አለ እዩ። አናባቢ አይ በረጅም ድምጽ ነው የሚለው። በረጅም ድምጽ ማለት እንግዲህ ሁለት ወይም ከዛ በላይ አናባቢ አለው ማለት ነው። ስለዚህ ይህን ቃል ስታዩ አሁን ስንት አናባቢ ታገኛላችሁ? ሁለት አናባቢዎች ታገኛላችሁ፣ አይ እና ኢ። ስለዚህ አይ እና ኢ። ስለዚህ አሁን ችግሩ ማን ላይ ነው? አይን ምን ብለን እናነባት ነው። ስለዚህ አይ ምን ብለን እናነባታለን ማለት ነው። አይ ራሷን አይ ብለን እናነባታለን። ሁለት ወይም ከዛ በላይ አናባቢ ካለ አይን ራሷን አይ ብለን እናነባታለን ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው? ከዛኛው ተቃራኒ ማለት ነው። እዚህ ጋር እንደ ኢ ነበር ያነበብናት። እዚህ ጋር ደግሞ እንደምናነባታለን ራሷን እንግሊዘኛዋን አይ ብለን እንጠራታለን ማለት ነው። ስለዚህ ኤስ አይን ሳይ ብለን ማንበብ፣ ቲ ኢን ት ብለን ማንበብ። ሳይት ማለት ምንድነው? ቦታ ወይም ስፍራ ማለት ነው። ሳይት። አያችሁ ልዩነቱ? እዚህ ጋር እንደ አናባቢ ሲኖረው እንደ ኢ ያነበብ ነው። እዚህ ጋር ደግሞ ሁለት ስለሆነ እንደ አይ ያነበብ ነው ማለት ነው። ስለዚህ በዚህ መልኩ ኮምፔር ኤንድ ኮንትራስት በዚህ መልኩ እያነጻጸራችሁ ማየት ትችላላችሁ ማለት ነው። ከዛስ እዚህ ጋርስ አሁንም አር አይ ዲ አለ። ስንት አናባቢ ያለች? አንድ ብቻ ነች አናባቢዋ ማለት ነው በዚህ ሰዓት። ስለዚህ አይን እንደምን ማንበብ አለባችሁ ማለት ነው። እንደ አይ ነው አይደለም። እንደምን ማንበብ አለባችሁ? እንደ ኢ ማንበብ አለባችሁ ማለት ነው። ስለዚህ አር አይን ሪ ብላችሁ ማንበብ፣ ዲን ድ ብላችሁ ማንበብ። ሪድ ምንድነው? ማስወገድ ማለት ነው። ሪድ ማለት ማስወገድ ማለት ነው። ያ ስለዚህ ኢሜል ድምጽ አለው ማለት ነው በሾርት። ከዛስ በረጅም ስናይስ አሁን እዚህ ጋር ስንት አናባቢ ታያላችሁ? ሁለት አናባቢዎች ታያላችሁ፣ አይ እና ኢ። ስለዚህ ምን ማድረግ አለብን? ድምጹ እንደዛኛው አይደለም ይቀየራል ማለት ነው። እንደ አይ እናነባለን፣ አይን እንደ አይ። ስለዚህ አር አይን ራይ ብለን ማንበብ፣ ዲኢን ድ ብለን ማንበብ። ራይድ ማለት ምንድነው? መንዳት ማለት ነው። መንዳት። ስለዚህ እዚህ ጋር አይ ሚል ድምጽ አለው ማለት ነው። አይ ሚል ድምጽ አለው ሁለት ወይም ከዛ በላይ አናባቢ ካለው ማለት ነው። ስለዚህ አይ ምን አይነት ድምጽ አላት? ራሷ እንግሊዘኛዋን አይ ብለን እናነባታለን፣ ራይድ ብለን እናነባው። እዚህ ጋር ግን ኢሜል ድምጽ ነው ያላት አንድ አናባቢ ሲኖር ማለት ነው። ያ ወደዚህኛው ወደ አሁንም ዳብሊው አይን እንደምን እናንበበው? እንደ ዊ ነው የምናነበው አንድ አናባቢ ብቻ ስላለ። ኤንን ን ዊን ምንድነው? ማሸነፍ ማለት ነው። ማሸነፍ። ከዛ ወደ ሁለት ሲሆን ደግሞ እንግዲህ ኢን ብቻ በመጨመሩ ይቀየራል ማለት ነው። ስለዚህ ዳብሊው አይን
እንደ ምን እንደምናነበው እንደ ዊ አይደለም የምናነበው ዋይ ብለን ነው የምናነበው ማለት ነው። ዋይ ኤንኢን ን ዋይን 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 ማለት ምንድነው? ወይን ጠጅ ማለት ነው። ወይን ጠጅ ማለት ነው። ስለዚህ አይ የሚል ድምፅ እንዳላት ማየት ነው የሚጠበቅባችሁ። እዚህ ጋር ደግሞ ኤ የሚል ድምፅ አላት ማለት ነው። ከዛስ እዚህ ጋርስ ኤፍ አይን እንደምናንብባት እንደ ፊ ማንበብ፣ ኤንን እንደ ን ማንበብ። ፊን 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 ማለት ምንድነው? ክንፍ፣ የአሳ ክንፍ ማለት ነው ፊን። ስለዚህ ኤ የሚል ድምፅ አለው ማለት ነው። እዚህ ጋር ስንሄድ ደግሞ ኤፍ አይ ኤን ኤ ስንት አናባቢ ያለ? ሁለት አለ አሁንም። ስለዚህ አይን እንደ አይ ነው የምናነባት እንጂ እንደ ኤ አናነባትም። ስለዚህ ኤፍ አይን ፋይ ብለን ማንበብ፣ ኤን ኤን ን ብለን ማንበብ ማለት ነው። ፋይን 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 ማለት ምንድነው? ጥሩ አሪፍ ማለት ነው። ጥሩ አሪፍ እንደማለት እንጠቀመዋለን ማለት። ስለዚህ እዚህ ጋር ኤ የሚል ድምፅ አላት፣ እዚህ ጋር ደግሞ አይ የሚል ድምፅ አላት ማለት ነው። የአይ ድምፅ ነው እያየን ያለን ማለት ነው። ያ እዚህ ጋርስ አሁንም ኤች አይን እንደ ሀይ አይደለም የምናነበው እንደ ሂ ማንበብ ነው። የሚል ድምፅ አለ አሁንም። ዲን እንደ ድ ሂድ 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 ማለት ምንድነው? ደበቀ ደበቀ ማለት ነው። ኦኬ ወደዚህኛው ስንሄድ አሁንም አንድ አናባቢ ተጨምራለች። ስለዚህ ሎንግ ነው ማለት ነው። ኤች አይን ሃይ ብለን ማንበብ። ዲኢን ድ ሃይድ 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 ምንድነው? መደበቅ ማለት ነው። መደበቅ ታያችሁ ልዩነቱ። ያ ይኸኛውስ ኤል አይን እንደምናንበበው እንደ ሊ ማንበብ። ፒን እንደ ፕ ማንበብ። ሊፕ 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 ምንድነው? ከንፈር ማለት ነው። ከንፈር ያ ሊፕ ማለት ከንፈር ነው። ከዛስ እዚህ ጋርስ ስንሄድ ኤል አይን እንደምናንበብ እንደ ላይ ማንበብ። ኤፍ ኢን ፍ ላይፍ ላይፍ ማለት ደግሞ ህይወት ማለት ነው። ህይወት። ስለዚህ እዚህ ጋር አይ ሚል ድምፅ አላት፣ እዚህ ጋር ደግሞ ኢ ሚል ድምፅ አላት ማለት ነው። አይ ያ እዚህ ጋር ስንሄድ ምን እናገኛለን? ኤስ አይን እንደምን ማንበብ እንደ ሲ። ከዛ ሲናኬ አሉ። ሲናኬ ደግሞ በአንድ ላይ ሲመጡባችሁ እንደ ክ እንደምታነባቸው ነግራችኋለሁ ማለት ነው። ሁሌም ሲናኬ ከመጡባችሁ ክ የሚል ድምፅ አላቸው ማለት ነው። ስለዚህ አንዱ ማለት ነው የሚነበበው። ስለዚህ ኤስ አይን እንደዚህ፣ ከዛ ሲናገኝ ክ ብላችሁ ማንበብ ነው። ሲክ ሲክ ማለት ምንድነው? ታመመ ወይም መታመም ማለት ነው። ከዛስ ኤስ አይን እንደምናንብበው እንደ ሳይ ብለን ማንበብ። ዲኢን ድ ሳይድ ሳይድ ማለት ምንድነው? ጎን ማለት ነው። ያ አሁን ዛሬ ምን አየን ማለት ነው? በቀላሉ አናባቢ አይን በአጭር ድምፅና በረጅም ድምፅ በደንብ አይተናል ማለት ነው። እንግዲህ አጭር ድምፅ ማለት ምንድነው? አንድ አናባቢ አለው ማለት ነው። አንድ አናባቢ ሲኖረው ብቻ አንድ አናባቢ ሲኖረው ብቻ ምንድነው ማለት ነው? አናባቢ አጭር ድምፅ ይኖረዋል ማለት ነው። ስለዚህ አንድ አናባቢ አላቸው እዚህ ጋር የምታዩቸው ምንድናቸው? አንድ አናባቢ ያላቸው ናቸው ቃላቶች ናቸው ማለት ነው። ስለዚህ በዚህን ሰዓት ምን ማድረግ አለባችሁ ማለት ነው? ኢሚል ድምፅ እንዳላት ማየት። አንድ አናባቢ ራሷ አይ ብቻ ከሆነች ኢሚል ድምፅ እንዳላት ማየት አለባችሁ። ከዛ ሁለት ወይም ከዛ በላይ አናባቢ ካላት ደግሞ ረጅም ድምፅ ነው ማለት ነው። አይ ምን አይነት ድምፅ አላት ማለት ነው? አይ ሚል ድምፅ አላት ማለት ነው። ስለዚህ በዚህ መልኩ መረዳት ያስፈልጋል ማለት ነው። እንደዚህ ካደረጋችሁ በቀላሉ የእንግሊዘኛ ክህሎታችሁን ማዳበር ትችላላችሁ። በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተረዱላለሁኝ። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ